ሰላም ጤና ይስጥልኝ ውድ ቻናል ተመልካችና አድማጮች ለሰዓቱ የተመረጡ ዕለታዊና ትኩስ መረጃዎችን አጠናክረን ለእናንተ ይዘን ቀርበናል። መንግስት ያቀረበላቸውን ሰላም ጥሪ የተቀበሉ አሉ። በአንጻሩ ደግሞ መንግስት ያቀረበላቸውን ሰላም ጥሪ አሻፋሪ ባሉት ላይ ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። በእነዚህ ጉዳዮች የምናጠነጥን ይሆናል። እንዲሁም የአሰብ ጉዳይስ ህወሓትና ሻዕቢያ ምን ደረጃ ደረሱ? እነዚህን ጉዳዮች እንዳስሳለን። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ቆዩ። ወደ ቀዳሚ መረጃችን ቀጥታ እዚህ ጋር የይዘን ስላፍ መንግስት ያቀርብላቸውን የሰላም አማራጭ የተቀበሏል። ጋሻው መልኬ ተብሎ የሚታወቀው ግንደ ወይን አካባቢ ሲንቀሳቀሱ የነበሩ እና ጌታ መግጫ ተብሎ የሚታወቁት እስከነ ሙሉ ትጥቃቸው መንግስት ያቀርብላቸውን ሰላም አማራጭ ተቀብለው ገብተዋል። ጋሻው መልኬ እንዳለው የመከላከያ ሰራዊት ኮማንድ የነበረ ያረንዘው ጎቻ ሳሙኤል አወቀ ክፍለ ጦር የስልጠና መምሪያ ኃላፊ የነበረ ነው። እስከነ ሙሉ ትጥቁ መንግስት ያቀርብላቸውን አማራጭ ተጠቅሞበታል። ጌታ መግጫ ደግሞ የአስራት አስማራ ልዩ ኃይል የነበረ የሳሙኤል አወቀ ክፍለ ጦር ፖለቲካ ህዝብ አንቂ የነበረ የኮሪያ ክላሽ በመያዝ ከነ ሙሉ ትጥቁ መንግስት ያቀርብላቸውን ሰላም ጥሪ ተቀብለው ገብተዋል ማለት ነው። እነዚህ እንግዲህ የኮማንድ አዛዦችም እንዲሁም የህዝብ ግንኙነት ኃላፊ በአጠቃላይ ኃላፊ ደረጃ የተቀመጡት ከዚህ በፊት ግን የመንግስት ጸጥታ አካላት ጋር አብረው ሲሰሩ የነበሩት ናቸው። አሁን በይቅርታ መንግስት ተቀብሏቸው ገብተዋል። ሌላኛው ጉዳያችን እዚህ ጋር ያይዘን ቀጥታ ስና በተለይ ወደ 96 የሚደርሱ የፋኖ ታጣቂዎች እርምጃ ተወሰደባቸው። የምስራቅ እዝ ኮማንድ ባከናወኑ የጋራ ኦፕሬሽን ከምስራቅ እዝ ሀዶች ጋር ኮማንዶችና የአየር ወለድ እዝ ጋር እንዲሁም ከአማራ ክልል የጸጥታ ኃይል ተወጣተው በጋራ ባደረጉ ኦፕሬሽን 96 የፋኖ ከጥቅም ውጭ ማድረጉ ገልጿል። ጽንፈኛው ንጹሃን ዜጎችን በማገትና ገንዘብ በመቀበል የመኪና አስቆሞ ዘረፋ በማድረግ ቀርጥ በማስከፈል ህዝቡን ከወንጀል ስጋት ነጻ ሆኖ መንቀሳቀስና ተግባሩን መፈጸም እንዳይችል እያደረጉ በመሆኑ በምስራቅ እዝ የአማራ ክልል ፖሊስና ከአየር ወለድ ክፍለ ጦር ንስር ሻለቃ ጋር በጥምር ጋር እቅድ አውጥተው አካባቢ የማጽዳት ግዳጅ ፈጽመዋል ሲል ገልጸዋል። ስለዚህ የአማራ ክልል ያለው የአሁን አንጻራዊ ሰላም መንግስት ህግ የማስከበር ዘመቻውን አጠናክሮ እየወሰደ እንደሚገኝ ተገልጿል። ለሰላም አማራጭን ባልተቀበሉ የታጣቂ ቡድን ላይ እርምጃ መውሰዱን ገልጿል። የሰላም አማራጭን ባልተቀበሉ ለዘረፋ ተግባር ተሰማርተው በነበሩ የታጠቁ ቡድኖች ላይም የማያዳግም እርምጃ መውሰዱን የጠገዴ ወረዳ ሰላም ጸጥታ ጽሕፈት ቤትን በሌላኛ መረጃ አስታውቋል። ወልቃይት ጠገዴ ስቴት ሁመራ ዞን በጠገዴ ወረዳ በሻግኒ ቀበሌ ልዩ ስሙ ሰንቢጣት እየተባለ ከሚጠራ ቦታ ሰዎችን ሲያግቱና ሲዘርፉ በነበሩ ጸረ ሰላም ቡድኖች ላይም እርምጃ ተወስዷል። የጠገዴ ወረዳ ሰላም አስከባሪና ፖሊስ ባደረገው የተሳካ ኦፕሬሽን መንግስት ያቀረበው ሰላም አማራጭ አልቀበልም ባለው በማለት በህዝብ ላይ እገታና ስርቆት ሲፈጽም የነበሩ የፋኖ ቡድን በመደምሰሳቸው አስፈው አንዳርጋቸው ቻላቸው አማረና አረጋው ተቀባይ የተባሉ የጸረ ሰላም ኃይል 3 አባላትን ጨምሮ ክላሽና አብራራው መሰረት የጭስ ቦምብም በርካታ የክላሽ ጥይት ካዝና ሌሎችም ቁሳቁሶች መማረካቸውን አስታውቋል። የጸጥታ መዋቅሩ ከህብረተሰቡ ጋር በመቀናጀት አካባቢውን ዘላቂ ሰላም በማረጋገጥ ውጤታማ ተግባራት እየተከናወኑ መሆኑና ጸረ ሰላም ኃይሉን የሰላም አማራጭ እስካልተቀበለ ድረስ የሚወሰደው እርምጃ ተጠናክሮ እንደሚቀጥል የወልቃይት ዘቦች ገልጸዋል። ውድ ቻናል ተከታታዮች አዲስ የሆኑ ሰብስክራይብ ቢሰሩች ላይክ ሼር ማድረጋችሁን እንዳትረሱ። መንግስት ህግ የማስከበር ዘመቻውን በሁሉም ቀጠና አጠናክሮ እየወሰደ ይገኛል። በሌላኛ መረጃ አዲስ ምልምል ሚኒሻዎችን አስመርቋም። በአማራ ክልል ኦሮሞ ብሔረሰብ አስተዳደር በሰንበቴ ከተማ አስተዳደር እና ጄሌ በጥሙ ወረዳ ያሰለጠናቸውን የሰላም አስከባሪ አባላት ማስመረቁ ተሰምቷል። በመርሃ ግብሩም የብሔረሰቡ አስተዳደር ከፍተኛ የስራ ኃላፊዎችና የሀገር መከላከያ ሰራዊት ከፍተኛ መኮንኖች ተገኝተዋል። በዚህም ደማቅ የምርቃን ስነ ስርዓት አከናውነው ማለት ነው። በአካባቢው ሰላም ለመስጠበቅ የአካባቢው ወጣቶች ወደ ሰላም ጸጥታ ኃይል እየተቀላቀሉ ስልጠናውን እየወሰዱ እየታጠቁ የአካባቢውን ሰላም እያስጠበቁ ይገኛል። በዚህም አንዱ በአማራ ክልል ኦሮሞ ብሔረሰብ የሚገኘው በደማቅ ሁኔታ አስመርቋ ማለት ነው። በተለይ ቀጠኖች እያስመረቀ እያስታጠቀ ይገኛል። በተለይ በአማራ ክልል አሁን የገባበትን ቀውስ ነጻ ለማውጣት በርካታ የማህበረሰብ ነዋሪዎች ወደ ሰላም አስከባሪ እየተቀላቀሉ ይገኛሉ። በአንጻሩ ደግሞ መንግስት ያቀረበላቸውን የሰላም ጥሪም ተቀብለው እየገቡ ይገኛል ማለት ነው። ስለ አሰብ ጉዳይ እዚህ ጋር የምናነሳው ይኖር የኢትዮጵያ መንግስት በአሰብ ወደብ ላይ ሉዓላዊ ስልጣን ባለቤት እንደሆነ አዋጅ ቁጥር 16 በ1980 የትግራይ አሰብ የድሬዳዋ እና የኦጋዴን የራስ ገዝ አካባቢ አካላት ስልጣንና ተግባር ለመወሰን የወጣ አዋጅ መሆኑን ይገለጻል።
የኤርትራ የሚባል መጠሪያ ያለው ስፍራ በኢትዮጵያ ሉዓላዊ መንግስት ስር በፌዴሬሽን ይተዳደር በማለት የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ15 ዲሴምበር በ1950 ባካሄደው 326ኛ መደበኛ ጉባኤ ያጸደቀው ውሳኔ ቁጥር 390 የኢትዮጵያ መንግስት በወደቦች ላይ ሉዓላዊ ስልጣን ባለቤት መሆኑን ይገልጻን ያረጋግጣን። ይህን ሀሳብ ጉዳይ ነው በግፍ የተነጠቅ ነው። መቼ እንዴት ተነጠቀ የሚለውን ጉዳይ ይህ ግልጽ እንደሆነ የዛሬ 30 ዓመት እንደሆነ እናውቃለን። የተባበሩት መንግስታት ድርጅት የኢትዮጵያ ሉዓላዊ ግዛት እንደሆነ ደንግጎ በአዋጅም አጽድቆ የሰጠንን በራሳችን መንግስት በነበረው በህወሓት የተነጠቅነውን ዛሬ ለማስመለስ ደፋ ቀና የሚለው መንግስት ዋነኛ ሉዓላዊ ግዛታችን መሆኑ ነው። ይህ ብቻ አይደለም፣ ሉዓላዊነት የሚረጋገጥበት መሆኑ ነው። ህወሓት መቼም ቢሆን ስላሰብ የማይደንቀው መሆኑ ይታወቃል። አሁን በአፋር በኩል በቅንጅት ከህወሓት ከሻቢያ ጋር እንደውም አሁን እየወጣ የሚገኝ መረጃ አለ። የህወሓትን ዩኒፎርም በማልበስ እንግዲህ ሻቢያ ሰርጎ ገቦችን እያስገባች ነው፣ ታጣቂዎችን እያስገባች ነው በአፋር በኩል። ህወሓትም ለዚህ ደግሞ ኮሪዶሯን በሯን ክፍት አድርጋ እያስገባች እየተቀበለች ይገኛል። የህወሓትም ዩኒፎርም አመሳስለው እያስለበሱ እንግዲህ ሰርጎ ገቡትን የሻቢያ ወታደሮች እየገቡ አብረውም ወደ ግንባር እየተቀላቀሉ እንደሆነ መረጃዎች እየወጣ ይገኛል ማለት ነው። በተለይ በትግራይ ክልል አሁን ያለው ሁኔታ እንቅስቃሴ እጅጉን በጣም ጭር ያለበት ሁኔታ አመላካች መረጃዎች እየወጣ ነው የሚገኘው። የገበያ እንቅስቃሴው አጠቃላይ ያለው የወጣቱ እንቅስቃሴ፣ የንግዱ እንቅስቃሴ ሁሉ ነገር ወደ ዜሮ እያስገቡት የሚገኝበት ነው። እንደውም የነዳጅ እንቅስቃሴ ወደ ዜሮ እየገባበት ሁኔታ የሚገኘው ይህ ደግሞ ህወሓት ለራሱ ለክፉ ቀን እንጠቀምበታል በሚል ሳቤ ያደርግ ያለው መሆኑ ነው መረጃ የሚያመላክተው። ስለዚህ የጦርነት ነጋሪት የሚጎስመው ህወሓት ዛሬም እንቅልፉን አልተኛም። መንግስትም በትኩረት እየተከታተለ መሆኑ መረጃ እየወጣ ይገኛል። ስለዚህ ፋኖች አሁን እየታገሉት ያሉት ለህወሓት ነው። ወልቃይትን አሳልፎ ለመሸጥ ለህወሓት እየታገሉ መሆኑ ግልጽ አመላካቸው ጉዳይ ነው። ከዚህ ጋር በግልጽ ከምንረዳበት ዋነኛና ዋነኛ አጀንዳዎች ሻቢያና ህወሓት በዋነኛነት ከሚሰሩት ሀገርን አፈራርሶ ኢትዮጵያን ገነጣጥሎ የራሳቸው ግዛት ማድረግ ነው። አለቀ። ይሄ ነው ዋና ዓላማቸው። ፋኖን እንደ ባሪያነት እንደ ዋና እየተጠቀሙበት ነው የሚገኙት። ፋኖን ለምሳሌ ፋኖ አሁን የሚታገለው ለህወሓት ነው ባጭሩ። ወልቃይትን እስከ ጎንደር ጠቅልሎ ለመሸጥ አብሮ እየታገለለት ያለ ለዛ ነው። በግልጽ የሚያስረዳው ይሄ ነው። ከጀሮ ያለው ዋና ይሄ ነው። በጥቅ ደረጃ ፋኖ ዘመናዊ ትጥቅ ታጠቀ። እሱን ተውት። ህወሓት እስከ ታንክ እስከ ዙ 23 ድረስ የታጠቀ ህወሓት ነው ባጭሩ በጥቅ ደረጃ። ያም ሆኖ ግን አልተሳካለትም። ሮኬትም ታጥቆ አልተሳካለትም። ይህ የሚያመላክተው ዋናው የኢትዮጵያ ህዝብ ሰፊው ያለበት ዋነኛ በአንድ ተሰባስቦ መኖር ስለሚፈልግ ነው። ህወሓትን አይፈልግም፣ ፋኖን አይፈልግም። አንድ ኢትዮጵያዊነትን ነው የምንፈልግ። አለቀ። ይሄ ነው የሚያስፈልገን። ለዚህ ደግሞ መንግስት ህግ የማስከበር ዘመቻ ለሚወስደው ማንኛውም ድጋፍ ለማድረግ ሁሉ ኢትዮጵያዊ መረባረብ ያስፈልጋል። ይሄ ግድ ያስፈልጋል። አሁን ህወሓት 4 ኪሎ ይገባን፣ ፋኖ 4 ኪሎ ይገባን፣ ሸኔ 4 ኪሎ ይገባን። ይሄ ነው ሁሉም የሚፈልግ። 4 ኪሎ እንፈልጋለን። አዛ ኢትዮጵያ ገነጣጥለን የራሳችንን እናደርጋለን። ኢትዮጵያ ተሰባስበን ያለንበት ከ80 በላይ ብሔር ብሔረሰቦች ያለበት ተቃቅፎ አንድ ላይ እየኖር ያለበት እኔ ይሻላል የሚል አባዚ ይዞ እኮ ነው የመጡት። ስለዚህ ታጥቃችኋላችሁ ወንድሞች፣ ሰከም በሉ። ለአማራን እንቆረቆራለን የምትሉት አሁን ካወደማችሁት በላይ አታውድሙት። አሁን ወደ ኋላ ከመለሳችሁት በላይ አትመልሱት። አለቀ። ወደ ሰላም እንዙር። በሌላ መረጃ እስክንገናኝ መልካም ውሎ እንዲሆንላችሁ ኮሪ ተመኘው።